በ2018 ዓ.ም 12ኛ ክፍል የምትሆኑ የዘንድሮ የ11ኛ ክፍል ተማሪዎች ከኤክሰሌት አካዳሚ ጋር ካሁኑ ዝግጅታችሁ ብትጀምሩ ማትሪካችሁን ጥሩ ውጤት ታመጣላችሁ። የአሁኑን የ11ኛ ክፍል ፋይናላችሁን ኢን ዘ ካሚንግ ዊክስ የምትፈተኑትንም ጥሩ እንድታመጡ የሚጠቅማችሁ ፍሪ ፕላን በኤክሰሌት አካዳሚ አፕ ላይ ያለላችሁ። እንዲሁም ደግሞ በዛው ኮርሶቹን ቼክ አድርጉ። ማትስ፣ ፊዚክስ በጣም በቺፕ ዋጋ በደንብ ዲቴይል የሆነ ሌሰንስ ስትራክቸርድ የሆነ መጽሐፉ ላይ ቤዝ ያደረገ የእናንተን ሰክሰስ ጋራንቲ የሚያደርጉ ብዙ ኮርሶች አሉ፣ እየተጨመሩ ይሄዳሉ። ክረምቱን አብረን ነው የምንዘጋጀው፣ አብረን ነው የምንሰራው። ማትሪክን 9ኛ 10ኛ ክፍል እንዲሁም 11ኛ ክፍል ክረምቱን ጨርሰን 12ኛ ክፍል በጋ ደግሞ አንድ ላይ እንቀጥላለን። ያንን የምናደርግ ያው በጋ ላይ ክላስ መግባታችሁ ስለማይቀር እንዳይሰለቻችሁ ነው። ሶ ክረምቱን ያንን እንጨርሳለን። ብዙ ፈተናዎች ይኖራሉ፣ ብዙ ጥያቄዎች፣ ብዙ የማትሪክ ሶሉሽኖች ይኖራሉ። የ2017 ማትሪክ ፈተና ከነመልስ ከነ ኤክስፕላኔሽን ከነ ቻፕተር እንዲሁም ግሬድ ፊልተር እንዲሁም ደግሞ የቪዲዮና የቴክስት ኤክስፕላኔሽን ተጨምሩበት በኤክሰሌት አካዳሚ አፕሊኬሽን ላይ ይኖርላችኋል። ኤንድ ሁሉም ነገር 5 ብር 50 ብር 30 ብር ምናምን ነው የሚሆነው። አንድ ላይ ተደምሮ ከ9 እስከ 12 የምትጠቀሙት ለራሱ በጣም ትንሽ ብር ነው የሚሆነው compared to what's in the market። ነገር ግን የምንሰራው ነገር ኳሊቲውን የጠበቀ the best በሚባሉ መምህራኖች the best በሚባሉ ሰዎች ነው የሚሰራላችሁ። እናንተን ማገዝ፣ መለወጥ፣ ጥሩ ውጤት እንድታመጡ ማድረግ አላማችን ስለሆነ የዩኒቨርሲቲ ሌክቸረሮች እንዲሁም ደግሞ the best schools ውስጥ የሚያስተምሩ መምህራኖች መጽሐፍትን ከዚህ በፊት የጻፉ እንዲሁም ደግሞ ልምድ ያላቸው ጎበዝ የሆኑ የተመሰከረላቸው ማስተማር የሚችሉ ዋናው ክራይቴሪያ እሱ ነው። በደንብ አድርገው ማስተማር ማስረዳት የሚችሉ እናንተ ነገሮችን ታስታውሱ እንዲገባቸው የሚያደርጉ ሰዎች እናመጣለን። ዋጋም እንቀንስላችኋለን። እንዲሁም ደግሞ እናንተን እንጠቅማችኋለን። ዋናው ነገር እሱ ነው። እናንተን መለወጥ፣ ጥሩ ውጤት እንድታመጡ ማድረግ ነው አላማችን። ሶ ካሁኑ ተቀላቀሉን። አፕሊኬሽናችንን ጭናችሁ አካውንት እንደከፈታችሁ እርግጠኛ ሆኑ። ኢት ኢዝ ፍሪ። ገብታችሁ ደግሞ ስተዲ ፕላን የፋይናል በቅርቡ ይለቀቃል። ሶ መጠቀም ጀምሩ። ካሁኑ አካውንታችሁን ክፈቱ። ፎር ዘ ፈርስት 100 ምናምን ተማሪዎች ነፃ እናደርገዋለን ስተዲ ፕላኑን። ሶ ጌት ሬዲ። አሁኑኑ ጆይን አድርጉን ከኤክሰሌት አካዳሚ ጋር ትምህርትን ኤክሴል እንታረጉን አላማችን። ለሁላችሁም ኳሊቲ ኤጁኬሽን ዲዘርቭ ታደርጋላችሁ። እንዲሁም ደግሞ ብዙ ብር መክፈል የለባችሁም ቢኮዝ ዊ አንደርስታንድ ኢኮኖሚው ምን እንደሆነ። ስለዚህ ሁላችሁም በጣም ፌር በሆነ ዋጋ ደስ የሚል ሰርቪስ የክረምት ትምህርት የበጋ ትምህርት ኤቭሪቲንግ አለላችሁ። 9ኛ 10ኛ ክፍል እንዲሁም ደግሞ ዩኒቨርሲቲ እያለን እያሰፋን እንሄዳለን። ፕላትፎርሙ በጣም ሰፊ ነው። ካሁኑ ወደፊት ጥሩ ውጤት የሚያመጡ the best ተማሪዎች የሚማሩበት የሚጠቀሙት አፕሊኬሽን አባል በመሆን the first few that benefit early መሆናችሁን እርግጠኛ ሆኑ። እንወዳችኋለን። see you በአፕሊኬሽናችን እንዲሁም በሶሻል ሚዲያ ፔጆቻችን። ይህንን ቪዲዮ ለጓደኞቻችሁ ለሁሉም ሰው ሼር አድርጉልን። እንወዳችኋለን። አብረን ጥሩ ውጤት እናመጣለን። ትምህርትን እንቀይራለን፣ እንለወጣለን፣ እናድጋለን። የኮዲንግ ቡት ካምፕ እንዲሁም ሌሎች ነገሮችም ክረምተው ይኖራሉ። ሰላም ሁኑልን።